ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የመቀሌ ዩኒቨርሲቲ በ2018 ዓ.ም የመማር ማስተማር ሂደት በያዘው የተማሪዎች ቅበላ መርሃ ግብር 2033 ተማሪዎችን ለመቀበል ዝግጅት ማጠናቀቁንና ተማሪዎች መቀበል መጀመሩን አስታወቀ። አቀባበል የተደረገላቸው ተማሪዎችን ሰላምን በማጽናት ቅድሚያ ለትምህርት በመስጠት ለሀገር ግንባታ መትጋት ወሳኝ መሆኑን ገልጸዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። ወቅቱ ተማሪዎች የ12ኛ ክፍል ብሔራዊ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች ወደ ዩኒቨርሲቲዎች የሚገቡበት እንደመሆኑ መጠን በትግራይ ከሚገኙ 4 ዩኒቨርሲቲዎች መካከልም ትልቁና አንጋፋ የሆነው የመቀሌ ዩኒቨርሲቲም ከተለያዩ የሀገሪቱ አካባቢዎች የመጡ ተማሪዎችን እየተቀበለ ይገኛል። በአቀባበል ስነ ስርዓቱ ያገኘናቸው የዩኒቨርሲቲው የተማሪዎች አገልግሎት ዳይሬክተር ዶክተር ነጋ ሰለሞን በ2018 ዓመተ ምህረት ከ2030 በላይ ተማሪዎች ለመቀበል ዝግጅት ማጠናቀቃቸውን ገልጸዋል። 2033 ይሆናል። ያው አሁን ኦፊሻሊ እየተቀበልን ያለነው 1230 እዚህ ነው ዋና ግቢ የምንለው ወይ ደግሞ ናቹራል ሳይንስ የተመደቡ ናቸው። የተቀሩት 800 አካባቢ ደግሞ ወደ አዳሃቂ ወይ ደግሞ ሶሻል ሳይንስ ምን ነው እየተቀበላሉ። ስለዚህ ሁለቱም ግቢ ነው እየተቀበልን ያለነው። እዚህም አዳቂም ነው እየተቀበልን ያለ ነው። ዶክተር ነጋ አክለውም ተማሪዎች ወደ ዩኒቨርሲቲ ሲመጡ ልክ ቤታቸው እንዳሉ እንዲሰማቸውና ያለምንም ስጋት ነጻ ሆነው ለመማር ህሊናቸውን አዘጋጅተው መምጣት ብቻ እንደሚጠበቅባቸው አስታውቀዋል። ጫናዎችን ተቋቁመን ማድረግ የሚገባን ተማሪው የሚያስደስቱ ነገሮች እያደረግን ነው። እንደ አባት መመክረው ወይም ደግሞ እንደ ዩኒቨርሲቲ አባል እንትንምለው እዚህ ጋር ሴፊቲው እንደተጠበቀና ተማሪው ከቤቱ ወደ ቤቱ እየመጣ እንደሆነ ይወቀው። ወላጅን በዚህ መልክ ሊረዳን ይገባል የሚል እምነት አለኝ። ከየትም የኢትዮጵያ ቦታ ይምጣ፣ ከየትም የኢትዮጵያ ክልል ይምጣ ወደ ቤቱ እየመጣ እንደሆነ በዩኒቨርሲቲው አቀባበል የተደረገላቸውና ከተለያዩ አካባቢ የመጡ አዲስ ገበ ተማሪዎችና ወላጆችም ያነጋገረን ሲሆን የትግራይ ማህበረሰብ ያሳያቸውን አቃፊነትና ደግነት በመልካም እይታ ገልጸውታል። ይህ በእንዲህ እንዳለም ሁሉም ተማሪ ወደ ዩኒቨርሲቲ ሲገባ በመቻቻልና በመተሳሰብ በጋራ መኖርን ማስቀደም እንዳለበትም ጠቁመዋል። ከአራቱም አቅጣጫ ይመጣሉ። ያው በፍቅር ተቻችሎ ምናምን መኖር ነው የሚያስፈልገው። ማህበረሰቡ በጣም ደስ የሚል ነው። ፍቅር የሆነ ህዝብ ነው። ሁሉም በቃ ማለት የምንጠይቃቸውን በሙሉ በቃ በደስ በሚል ትህትና ነው የሚያሳዩን። ሰላሙ አሁን እንዳለው በጣም እንዲቀጥል እንፈልጋለን። ምክንያቱም ደግሞ ካለፈው ነገር ያገኘነው ምንም ነገር እስከሌለ ድረስ በጣም ይህንን ሰላም ቀጥሎ እኛም ወደ አሰብንበትና ወደ ፈለግንበት ሙያም ይሁን ትምህርት መግባት ስለምንፈልግ ባካችሁ በሰላም እንድማር አግዙን እንላለን። ሀገራችን ሰላም እንዲሆን፣ ትግራይ ሰላም እንድትሆን የሁላችን አስተዋጽኦ አለበትና በየቦታችን በየሙያችን ሁሉ ሰላምን እንድንሰብክ የተሻለ ነው ብዬ አስባለሁ። ተማሪዎቹ አክለውን ባለፉት የጦርነት ዓመታት ያሳለፉትን ከባድ ጊዜያትና ያሳደረባቸውን የስነ ልቦና ተጽዕኖ በማንሳት ይህ እንዳይደገም መስራት እንደሚገባና አሁን የተገኘውን የሰላም እንቅስቃሴ በማጽናት ለሀገርና ትውልድ ግንባታ ወደፊት መጓዝ አስፈላጊ መሆኑን በማውሳት ለዚህም ሁሉም የበኩሉን ሊወጣ እንደሚገባ ማስገንዝበዋል። እኛ በጦርነቱ ምክንያት 3 ዓመት ተቃጥሎ አሁን እኛ የ2 ዓመት ዩኒቨርሲቲ ተማሪዎች መሆን ነበረብን። የተለያዩ የስነ ልቦና ችግሮች አጋጥመውናል፣ ግን ይህንን ሁሉ ተሻግረን አሁን እዚህ ደርሰናል። ሰላም የሁሉ መሰረት መሆኑን በጽኑ የገለጹት ተማሪዎቹ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩ በመጠለያ ካምፕ የሚገኙ ተፈናቃዮች ከባድ ስቃይ ያሳለፉ መሆናቸውን በማውሳት ለዚህም መንግስት በዋናነት ሌሎች የሚመለከታቸው አካላትን በህብረት መስራት እንደሚጠበቅባቸው መልእክት አስተላልፈዋል። በእኛ አካባቢ ነው በሰው አካሪ የስደተኞች ካምፕ ነው የተፈጠረውና በጣም አሰቃቂ ነው። ብዙ ችግሮች አሉ። ረሃብ አለ። የተለያዩ አሁን ቤታቸው በዛ በኩል ስታልፍ ቤታቸው ፈርሷል። ብዙ ነገር ታያለሽና በቃ እኔ የምለው መንግስት ወደ ቤታቸው እንዲመልሳቸው፣ ወደ ሀገራቸው እንዲመልሳቸው አስተላልፋለሁ። ምክንያቱም በጣም በችግር ውስጥ ነው ያሉት። የትግራይ ግብርና ሽግግር ማዕከል ከ43 ሚሊዮን ብር በላይ ወጪ በማድረግ የግብርና ግብዓቶችንና የጽህፈት ቤት ቁሳቁሶችን ድጋፍ አደረገ። እንደዚህ አይነት ድጋፎችና ስልጠናዎች በጦርነቱ የተጎዳው የትግራይ አርሶ አደርን በማነቃቃት ወደ ቀድሞ ህይወቱ እንዲመለስና ግብርናውን በማዘመን ተጠቃሚ እንዲሆን እንደሚያስችል ተገልጿል። ታሪክ ፍሳ
በትግራይ በተካሄደው የጄኖሳይድ ጦርነት ሳቢያ ከፍተኛ ውድመት ከደረሰባቸው ዘርፎች መካከል ግብርና አንዱ ነው። ታዲያ የትግራይ ግብርና ወደ ነበረበት ለመመለስና ለማዘመን ሲባል የተለያዩ ስራዎችና ድጋፎች ሲደረጉ ይስተዋላል። የትግራይ ግብርና ሽግግር ማዕከልም በጦርነቱ ውድመት ለደረሰባቸውና አዳዲስ ስራዎችንም ለመስራትና ግብርናውን ለማዘመን ሲባል ከ43 ሚሊዮን ብር በላይ ወጪ በማድረግ በትግራይ የተለያዩ አካባቢዎች ለሚገኙ 16 የእርሻ ግብዓቶችና አገልግሎቶች ማዕከላት እንዲሁም ለ6 አዳዲስ የአርሶ አደሮች የክላስተር ምርታማነት ካምፓኒዎች የግብርና ግብዓቶችንና የጽህፈት ቤት ቁሳቁሶች ድጋፍ ማድረጉን የትግራይ ግብርና ሽግግር ማዕከል ከፍተኛ ዳይሬክተር ዶክተር አብርሃ ኪዳነ ማርያም ገልጸዋል። በጦርነቱ ምክንያት ከስራ ግማሹ ተሰርቆ ወደ ታች ወርደው ነበር ስራ አንዳንዱ ስራም ያቆመ ማለትና እነዚህን በማቴሪያል አግዘን በስልጠናም በትሬኒንግም አግዘን አበራርተን ወደ ነበሩበት መመለስ ብቻ ሳይሆን ግብርናን ወደ ማዘመን ስራ የራሳቸው እገዛ እንዲያደርጉ ኦፊሻል የሆነ እገዛው ርክክብ ስነ ስርዓት ነው እያካሄድን ያለ ነው። ማዕከላቱና ካምፓኒዎቹም ለአርሶ አደሮች በተሻለ ዋጋ ጥራታቸውን የጠበቁ ግብዓቶችና አገልግሎቶችን በመስጠት አርሶ አደሩ ውጤታማ እንዲሆን እንዲሰሩ ዓላማ አድርጎ የተሰጠ ድጋፍ ነው ያሉት ዳይሬክተሩም ይህንን ደግሞ በተገቢ መንገድ በመጠቀም መስራት ይጠበቅባቸዋል ሲሉም ነው የተናገሩት። እነዚህ በሚገባ ኦሬዲ ኤቲአይ ያስቀመጠው ስታንዳርድ አለ። በስታንዳርዱ መሰረት ገበያ ተኮር የሆኑ ምርትን እንዲያመርት ከዛ ደግሞ መሬትን መሰረት ያደረገ እድገት ኢንቨስትመንት በካምፓኒ ደረጃ እንዲደራጁ የራሳቸው አስተዋጽኦ ማድረግ ነው የሚጠበቀው ማለት ነው። የትግራይ ግብርና ለማዘመንና አርሶ አደሩን ለመደገፍ ከኦሮሚያ ክልልና ከሀገሪቱ የተለያዩ አካባቢዎች ተሞክሮ የመውሰድና የመለዋወጥ ስራዎች እየተሰሩ መሆኑንም ዶክተር አብርሃ ኪዳነ ማርያም አብራርተዋል። ከሌሎች ክልሎች ብዙ ተሞክሮዎች እየወሰድ ነው። በተለይ ከኦሮሚያ በአካልም የተለያየ አካል ሰው ሂደዋል። የተለያዩ በስራ ዘርፍ የተሰማሩ ሰዎችም ተሞክሮም ወስደናል። እዛ ያለ ከመንግስትም የመንግስት መስሪያ ቤቶችም ከአስተዳደርም ከአርሶ አደሩም ያለው ቅንጅት ራሱ ከዛ ወስደን እኛ ጋም አፕላይ እያደረግን ነው ያለ ነው። የተሰጠው ድጋፍ የትግራይ ግብርና በማዘመን የህብረተሰቡን ኑሮ ለመቀየር እየተሰራ ያለውን ስራ ውጤታማ እንዲሆን ከፍተኛ የሆነ አስተዋጽኦ እንዳለው የገለጹት ደግሞ የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ናቸው። ዛሬ የተደረገው ድጋፍ የ43 ሚሊዮን የኦፊስ ፈርኒቸርና የኮምፒውተር ድጋፍ ነው የተደረገው። በሌላ በኩል ደግሞ የአዝርዕት ልማትና የሀብት እንስሳ ልማት ደግሞ መድኃኒትና ኬሚካል ድጋፍ ነው የተደረገልን። በዋናነት ደግሞ እነዚህ ኢንስቲትዩሽንስ ወይም ደግሞ እነዚህ ኢንስቲትዩሽንስ ከማጠናከርና እነዚህን ወደ ተሻለ ደረጃ ከማድረግ ህብረተሰቡ መንግስት ከሚያደርገው ድጋፍ በተጨማሪ እነዚህ ኢንስቲትዩሽንስ የሚደግፉት ነገር ደግሞ ከፍተኛ ስለሆነ እነዚህ ኢንስቲትዩሽንስ ወደ ግልጋሎት መምጣታቸው ወደ ስራ መግባታቸው በራሱ ግብርናችን ከማዘመንና የህብረተሰቡን ኑሮ ከመቀየር አንጻር ከፍተኛ ትርጉም ሊሰጠው የሚችል በጣም ወሳኝ ድጋፍ ነው ለማለት ነው የሚገልጸው። ያነጋገርናቸው ድጋፉን የተረከቡት ከእርሻ ግብዓቶችና አገልግሎቶች ማዕከላት እንዲሁም ከአርሶ አደሮች የክላስተር ምርታማነት ካምፓኒዎች የተውጣጡ ተወካዮች በበኩላቸው እንደዚህ አይነት ድጋፎችና ስልጠናዎች በጦርነቱ የተጎዳው የትግራይ አርሶ አደርን በማነቃቃት ወደ ቀድሞ ህይወቱ እንዲመለስና ግብርናውን በማዘመን ተጠቃሚ እንዲሆን ያስችላል ብለዋል። የተደረገው ድጋፍ ማለትም የጄኔሬተር፣ የጽህፈት ቤት ቁሳቁሶች፣ የግብርና ግብዓቶች አርሶ አደሩ ወደ ቀድሞ የግብርናው ስራ እንዲመለስ ከማድረግ ባሻገር ግብርናውን ለማዘመንና አርሶ አደሩን ተጠቃሚ እንዲሆን ያስችላል። አቤለና ሐገዝ ገረብናለው ጽቡቅ መላዓሊ ሆነን መበገስ ሆነና የተደረገልን ድጋፍ ጥሩ ነው፣ አነቃቃሚ ይሆናል። በእርግጥ በጦርነቱ ሳቢያ የደረሰው ውድመት ከፍተኛ መሆኑ ይታወቃል። ግን አሁንም ተስፋ በማድረግ ለመስራትና አርሶ አደሩ በሜካናይዜሽን እንዴት መጠቀም ይችላል የሚለውንና ስራ እድል ለመፍጠር ለምንሰራው ስራ የሚያበረታታ ድጋፍ ነው። ጥንታዊ የደብረ ዳሞ ገዳምን ጨምሮ ሌሎች የትግራይ ተፈጥሯዊ ጸጋዎችን የሚያንጸባርቁ ቅርሶችን ለዓለም በማስተዋወቅ የኢኮኖሚ ምንጭ እንዲሆን ጥረት የሚሻ ስራ ያስፈልጋል ሲሉ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ገለጹ። ዶክተር አጽብሃ ይህንን ያሉት በየዓመቱ ጥቅምት 14 ቀን በሚከበረው የደብረ ዳሞ ገዳም በዓል ላይ ነው። ብርቱካን ጌታዬ
ጥንታዊና ታሪካዊ የአቡነ አረጋዊ ደብረ ዳሞ ገዳምና የመሳሰሉትን የትግራይ ጸጋዎችን በማስተዋወቅ የቱሪዝምና የኢኮኖሚ ምንጭ እንዲሆኑ የላቀ ስራ እንደሚያስፈልግ ተገልጿል። ደብረ ዳሞ ገዳም ዓለም ትኩረት ሊሰጠው የሚገባ መስህብ ስለሆነ የትግራይ ባህልና ቱሪዝም ቢሮም በማስተዋወቅ ረገድ ትኩረት ሰጥቶ እንደሚሰራ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር ገልጸዋል። ዶክተር አጽባሃ ይህንን ያሉት በየዓመቱ ጥቅምት 14 ቀን በሚከበረው የደብረ ዳሞ ገዳም በዓል ላይ ነው። ገዳም ደብረ ዳሞ በአይነቶም ፍልያት ካብ ዝኾኑ ጸጋታት ትግራይ ሓደ እዩ። የአቡነ አረጋዊ ደብረ ዳሞ ገዳም በአይነቱ ልዩ ከሆኑ የትግራይ ጸጋዎች አንዱ ነው። በቋንቋ በስነ ጽሁፍ እድገት ላይ የራሱን አስተዋጽኦ ያበረከተ ገዳምም ነው። የገዳም ህይወት በመላው ኢትዮጵያ እንዲስፋፋ የራሱ መሰረት ያስቀመጠ ታሪካዊ ገዳም ነው። ስለዚህ ይህ ትልቅ የትግራይ ጸጋ የሆነውን ገዳም ወደ ቱሪዝም መስህብና ኢኮኖሚ ምንጭ እንዲሆን በርካታ የርብርብ ስራ ያስፈልጋል። ሌላው ከተለያዩ አካላት ጋር በመተባበር የተጀመሩ ስራዎችን ከግብ በማድረስ ይህንን ገዳም ለዓለም ማህበረሰብ ለማስተዋወቅ እንደ ቢሮም ትኩረት ሰጥተን እንሰራለን። የደብረ ዳሞ ገዳም በአይነቱና በይዘቱ ከሌሎች ገዳማት ይለያል ያሉት ኃላፊው የማህበረሰቡን ኢኮኖሚ ጥቅም ለማሳደግም የላቀ ድርሻ አለው በማለት የትግራይ የቱሪዝም አውድ እንዲያድግና እንዲተዋወቅ የምሁራንና የመገናኛ ብዙሃን ድርሻ ትልቅ ስለሆነ አበርትቶ መስራት አስፈላጊ ነውም ብለዋል። ሃይማኖት ተኮር ዝኾኑ ቱሪዝም አቡነ አረጋዊ ደብረ ዳሞ ገዳም በህንጻ ግንባታው በአቀማመጡ በሁሉም ነገር የተለየ ነው። ስለዚህ በዓለም የቅርስ መዝገብ እንዲመዘገብ የሁሉም አካላት የስራ ድርሻ ይጠይቃል። በህንጻ ጥገናና በማልማት ደረጃ እንዲሁም ገዳሙን ለዓለም ማህበረሰብ በማስተዋወቅ የሚቀርም ብዙ ስራ አለ። በዚህ ጉዳይ ላይ ጠንክረን እንሰራ ይገባል። ሌላው ለማህበረሰቡ የኢኮኖሚ እድገት ትልቅ አስተዋጽኦ አለው። በክብረ በዓሉ ላይ ንግግር ያደረጉት የጉሎ መኸዳ ወረዳ አስተዳዳሪ አቶ ሀፍቶም በራኺ በበኩላቸው የደብረ ዳሞ ገዳም በዓለም የቅርስ መዝገብ ላይ ለማስመዝገብ ከባህልና ቱሪዝም ቢሮና ከአዲግራት ዩኒቨርሲቲ ጋር በመተባበር የተጀመረውን ጥናት ከዳር ለማድረስ ሰፋፊ ስራዎች እንደሚሰሩም ገልጸዋል። ከም ወረዳውን አካልት ናይ ቱሪዝም ናይ ምንቅቃሕ ናብ ኑር ናይ ምላስ ስራሕ እዩ ኢልና ስፍሕ ዝበለ ስራሕ ሰሪሕና ኢና። ገዳሙ እንደ ወረዳ የቱሪዝም ዘርፍ ለመናቃት አንዱ የስራ አካል ነው ብለን በሰፊው እየሰራ ነው የምንገኘው። ከ2016 እና 2017 ዓመተ ምህረት በበለጠም በአሁኑ ዓመት ተነጻጻሪ ሰላም በመኖሩ ከተለያዩ የሀገሪቱ ክፍሎች እና ከውጭ የመጡ የእምነቱ ተከታዮች በሰላም በዓሉን አክብረዋል። ገዳሙን ወደ ኢኮኖሚ ጥቅም ለመቀየርና በዩኔስኮ ለማስመዝገብ ከተለያዩ አካላት ጋር የተጀመረውን ስራ ከግብ ለማድረስ እየሰራን ነው። በገዳሙ ክብረ በዓል ላይ ከሀገር ውስጥና ከውጭ እንግዶች የተገኙ ሲሆን በስፍራ ያገኘናቸው የውጭና የሀገር ውስጥ ጎብኚዎች እንደገለጹት በቅዱስ ስፍራው ተገኝተው በረከት በመካፈላቸው ደስታ እንደፈጠረላቸው ገልጸዋል። We are here today to celebrate with you this great feast of Debre Damo Monastery. እኛ የአቡነ አረጋዊ ደብረ ዳሞ ገዳም በዓልን ለማክበር እዚህ ተገኝተናል። ይህ ገዳም ታሪካዊ ገዳም ነው። በውስጡም በርካታ ጥንታዊና ታሪካዊ ቅርሶችን ያቀፈ ገዳም መሆኑን ታዝበናል። ስለዚህ ወደዚህ መጥቼ ይህንን በዓል ማክበሬ ደስተኛ ነኝ። Very happy to come again and maybe next time we will climb. It's the first time in Ethiopia and the first time in this monastery. እኔ ወደዚህ ገዳም ለመጀመሪያ ጊዜ ነው የመጣሁት። የአቡነ አረጋዊ ደብረ ዳሞ ገዳም የእምነቱ ተከታዮች በገመድ መሸጋገሪያው ወደ ላይ ወደ ታች ሲወጡና ሲወርዱ አይቻለሁ። ታሪካዊና ጥንታዊ የሆኑ ቅርሶችንም ታዝቤያለሁ። ደስታን የሚፈጥርልህ ልዩና የሚገርም ገዳም ነው። The whole and yes, it's very impressive. በዓሉ በሰላማዊ መንገድ እንዲያልፍም የጸጥታ አካላት ድርሻ የላቀ እንደነበርም ተገልጿል። የትግራይ ተፈናቃይ ባለሀብቶች በሌሉበት ሀብትና ንብረታቸው የማጫረት ተግባር እንዲቆም ጽላል ምዕራብ ትግራይ ሲቪል ማህበረሰብ ጠይቋል። በምዕራብ ትግራይ የነበሩ ተጋሩ ባለሀብቶች ከጦርነቱ በፊት የተበደሩትን ገንዘብ ባለመክፈላቸው ቤታቸው፣ የንግድ ሱቆቻቸውና መጋዘኖቻቸው ለሐራጅ ጨረታ በባንኮች መቅረባቸው የአካባቢው ተጨባጭ ሁኔታ ላገናዘበ እንዲሁም ህጋዊ አሰራርን ያልተከተለ ነው ሲል ማህበሩ ባወጣው መግለጫ ጠቅሷል። ታደሰ ልጅ አለም መግለጫውን ተመልክቶታል። የትግራይ ተፈናቃዮች በሌሉበት ሀብትና ንብረታቸው የማጫረት ተግባር እንዲቆም ጽላል ምዕራብ ትግራይ ሲቪል ማህበረሰብ በመግለጫው ጠይቋል። በኢትዮጵያ ውስጥ የሚንቀሳቀሱ የመንግስትና የግል ባንኮች እንደየውስጥ አሰራራቸው ቢለያይም ለደንበኞቻቸው ብድር በማቅረብ ደንበኞች በበኩላቸው የሚንቀሳቀስና የማይንቀሳቀስ ሀብትና ንብረታቸው አስይዘው የተበደሩትን ብር በተስማሙበት ጊዜ ገደቡ ውስጥ የመክፈል ግዴታ እንዳለባቸው የሚታወቅ ነው። ይሁንና ጦርነት ውስጥ ያለና ያልተረጋጋ አካባቢ እንዲሁም በወረራ ውስጥ ያለና ህዝቡም ተፈናቅሎ ተሰዶ ባለበት ሁኔታ በአጠቃላይ ህጋዊነት ፈርሶ ህገወጥነት በነገሰ
በደረሰበት አካባቢ ያለውን ተበዳሪ ህግና ደንብ ብቻ ጣቅሶ ክፍል ወይም ያስያዝከውን ሀብትና ንብረት ለሐራጅ ጨረታ ይቀርባል ብሎ ለረጅም ጊዜ ተባባሪና የልማት አጋር የነበረ ደንበኛ መቅጣት ከሰብአዊነትና ከሞራል የራቀ ውሳኔ ነው ሲል ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመግለጫው አስታወቀ። ለዚሁ ማሳያ ይሆን ዘንድ የኢትዮጵያ ንግድ ባንክ በቀን ሰኔ 13 2017 ዓ.ም በምዕራብ ትግራይ ዞን ሰቲት ሁመራ የሚገኝ 6 መኖሪያ ቤቶችና 3 የንግድ ቤቶች ለማጫረት ያወጣውን የሐራጅ ሽያጭ ጨረታ ማህበራችን የወጣውን ጨረታ የአካባቢውን ተጨባጭ ሁኔታ ያላገናዘበ እንዲሁም ህጋዊ አሰራርን ያልተከተለም በሞራልም በህግም ተቀባይነት የሌለው ተግባር እንደሆነ በመጥቀስ በአስቸኳይ እንዲቆም ሰኔ 16 2017 ዓ.ም ለኢትዮጵያ ንግድ ባንክ በጻፍነው የቅሬታ ደብዳቤ አሳውቀን የነበረ ቢሆንም ጉዳዩ ወደሚመለከተው አካል ተልኳል ከማለት ውጭ እስካሁን የተሰጠን አጥጋቢ መልስ ሆነ መፍትሄ የለም ሲል ጽላል ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለም በቅርቡ ከ3 በላይ የሰቲት ሁመራ ተፈናቃይ ባለሀብት የተበደራችሁት ብር በአንድ ወር ጊዜ ውስጥ ካልመለሳችሁ ሀብትና ንብረታችሁ ለሐራጅ ጨረታ ይቀርባል ተብሎ ከኢትዮጵያ ንግድ ባንክ ከአንበሳ ኢንተርናሽናል ባንክና ከወጋገን ባንክ ማስጠንቀቂያ እንደደረሳቸው ወደ ማህበራችን ጽህፈት ቤት በአካል መጥተው አሳውቀውናል ያለው መግለጫው እነዚህ በአንድ ወር ውስጥ ለጨረታ እንደሚቀርቡ የተወሰነባቸው የመኖሪያ ቤቶች፣ ሱቆች፣ የንግድ ድርጅቶች፣ መጋዘኖችና ሌሎችም የሚገኙበት ሲሆን ባለንብረቶች ደግሞ ከቀያቸው ከሰቲት ሁመራና አካባቢው ሀብትና ንብረታቸው ተቀምተው በኃይል ተባረው በአሁኑ ወቅት የሚቀመስና የሚለበስ የሌላቸው በመሃል ትግራይና በሱዳን የመጠለያ ካምፖች ከፍተኛ አስከፊዎች በማሳለፍ ላይ ያሉ ዜጎች ናቸውም ብሏል። ማህበሩ እነዚህ ተበዳይ ዜጎች ለ5 ዓመታት ያልኖሩበት መኖሪያ ቤት፣ ያልሰሩበት የንግድ ቤቶችና መጋዘኖች ብቻ ሳይሆን ታጣቂ ኃይሎች በምናልበኝነት እየተገለገሉበት ያሉትን የተፈናቃይ ሀብትና ንብረት አጫርታሉ ብሎ መነሳት በየትኛውም መንገድ ተቀባይነት የለውም ሲል ጽላል ምዕራብ ትግራይ ሲቪል ማህበረሰብ በመግለጫው አመላክቷል። መሰል እየቀጠሉ ያሉትን የባንኮች ውሳኔ ተፈናቃይ ባለሀብቶች ባላቸው ስቃይ ተጨማሪ የስነ ልቦና ጫና የሚፈጥር ከመሆኑም በላይ በረጅም ጊዜ ጥረት ያፈሩትን ሀብትና ንብረት ቅጽበት የሚያሳጣም ለዓመታት የባንኮቹ አጋር የነበሩትን እነዚህ ባለሀብቶች ከባንኮች ጋር ያላቸውን ወደፊት ለሚኖራቸው አጋርነትን መልካም ግንኙነት ኩፍኛ የሚጎዳ ከመሆኑም በላይ ነገ ተፈናቃይ ወደ ቀዩ ሲመለስ መሰል ውሳኔዎች በህግም በሞራልም ተቀባይነትና ተፈጻሚነት ስለማይኖራቸው ንብረቶቹን የሚገዙ አካላት ለኪሳራ ከመዳረጋቸው ውጭ ቅንጣትም ጥቅም አይኖረውም ሲል ማህበሩ በአጽንኦት አስገንዝበዋል። በመሆኑም የኢትዮጵያ ንግድ ባንክ፣ አንበሳ ኢንተርናሽናል ባንክና ወጋገን ባንክና ሌሎች ባንኮች ህግና ደንብን ብቻ መሰረት በማድረግ ሳይሆን ባለሀብቶቹ አሁን ያሉበትን ሁኔታ የአካባቢውን ምዕራብ ትግራይ ተጨባጭ ሁኔታና ዘላቂን ሰላም በሚያመጣ አኳኋን እንዲሁም በቀጣይ ከነዚህ ደንበኞች ጋር የሚኖረውን የስራ ትስስር ታሳቢ ያደረገ ዘላቂ መፍትሄ ሊበጅላቸው ይገባል ሲል ጽላል ምዕራብ ትግራይ ሲቪል ማህበረሰብ በመግለጫው አንስቷል። ከሁሉም በላይ የሁኔታውን ልዩ ክስተት ታሳቢ በማድረግ ባንኮቹ ከባለሀብቶች ጋር ተቀራርቦ በመመካከር ልዩ ስርዓትና አሰራር በማበጀት ችግራቸውን ሊቀርፍላቸው ይገባል ሲል ማህበሩ ጥሪ አቅርቧል። በመጨረሻም ሁሉም ባንኮች የምዕራብ ትግራይ የተፈናቃይ ሁኔታዎችና ልዩ ክስተትን በማጤን ያቀርቧቸውን ምክረ ሀሳቦች ከየባንኮቻችሁ ህግና ደንብ በማጣጣም ፈጣን መፍትሄ እንዲያበጁ የጠየቀው ማህበሩ ተደጋጋሚ እየቀርቡ ያሉትን ምክረ ሀሳቦችና ቅሬታዎች የሚመለከታቸው ባንኮች ተገቢውን መልስና ማብራሪያ አሊያም መፍትሄ እንዲያስቀምጡ ሲልም ማህበሩ በመግለጫው ጥሪ አቅርቧል። የውሃና ኢነርጂ ሚኒስቴር በመቀለ ከተማ ለሚገነባው የቆሻሻ ፍሳሽ ማጠራቀሚያ ማጣሪያ ማስወገጃና የኦፕሬሽን ጥገና ፕሮጀክት ከአሰር ኮንስትራክሽን ኃላፊነቱ ከተወሰነ የግል ማህበር ጋር የስምምነት ውል መፈራረሙን አስታወቀ። ስምምነቱን የፈረሙት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢታፋ የመቀለ ህዝብ ተጠቃሚ ለማድረግ እየተሰራ ባለው ፕሮጀክት ስምምነቱን የፈረመው አሰር ኮንስትራክሽን በጥራትና በፍጥነት እንደሚሰራ እምነታቸውን ገልጸዋል። የመቀለ ከተማ ውሃና ፍሳሽ አገልግሎት ስራ አስኪያጅ ዶክተር አሸናፊ አብርሃ በበኩላቸው የተሰጣቸውን ኃላፊነትና የአሰራሩን አቅጣጫ በሚገባ እንደሚወጡና ህብረተሰቡን በአፋጣኝ ተጠቃሚ ለማድረግ እንደሚሰሩ ገልጸዋል። የአሰር ኮንስትራክሽን ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ የሆኑት አቶ የማነ አብርሃ በበኩላቸው ተቋማቸው ከዚህ በፊት ታላላቅ ፕሮጀክቶችን መስራቱን በመጥቀስ አሁንም የከተማ አስተዳደሩ ድጋፍ ታክሎበት ጥራትና ፍጥነት ባለው መልኩ ፕሮጀክቱን ሰርቶ ለማስረከብ ቃል ገብተዋል። የግንባታው ጥገና ከዓለም ባንክ በተገኘ ከ12 ሚሊዮን ዶላር በላይ ገንዘብ ተፈጻሚ እንደሚሆንና በስምምነቱ መሰረትም በ18 ወራት ውስጥ የፕሮጀክቱ ግንባታ እንደሚጠናቀቅ የኢትዮጵያ ውሃና ኢነርጂ ሚኒስቴር አስታውቋል። በመጨረሻ የሱዳን ሰራዊት መሪ አልቡርሃን ሎ ከተቃዋሚ ታጣቂዎች ጋር ቀጥተኛ ያልሆነ ውይይት ለማካሄድ አሜሪካ ገቡ።
ፖርት ሱዳንን በሰራዊት የተቆጣጠረው የጀነራል አብደል ፋታህ አልቡርሃን መንግስት ከተቀናቃኙ የታሲስ መንግስት ጋር ለመወያየት ነው ዋሽንግተን የተገናኙት። ጉብኝቱ ተኩስ የማቆም ስምምነት፣ ኢኮኖሚያዊ መደጋገፍና ሰብአዊ ድጋፍን መሰረት ባደረጉ ጉዳዮች ላይ ለመወያየት ዓላማ ያደረገ መሆኑን የሀገሪቱ ባለስልጣናት ገልጸዋል። ዋሽንግተን ከጥቅምት 23 እስከ 24 በአሜሪካ ውጭ ጉዳይ ሚኒስትር አማካኝነት የሚመራው ቀጥተኛ ያልሆነ በአልቡርሃን ሰራዊት ተወካዮችና በታሲስ ባለስልጣናት የሚደረገውን ውይይት እያስተናገደችም ትገኛለች። ባለፈው ወር ዓለም አቀፋዊ ቻርተር ፍኖተ ካርታ የሱዳን ጦርነትን የማቆም ሀሳብ አቅርቦ ተኩስ ማቆምና ለሰላማውያን ዜጎች ሰብአዊ እርዳታ በአፋጣኝ እንዲቀርብ ለማድረግ ጥሪ እንደቀረበም ተገልጿል ሲል ሱዳን ታይምስ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።